እሺ ሰላም ጤና ይስጥልኝ ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ ሰላም። እ የመጀመሪያ ኦሪንቴሽን ለመስጠት ነው ለዛሬ እንግዲህ ኦሪንቴሽን ለሁላችሁም ነው የምንሰጠው። ሁላችሁም አክቲቭ መሆን አለባችሁ ብዬ ነው የማስበው ከዚህ በኋላ ለሚኖሩን ክፍለ ጊዜያቶች በሙሉ። ከዛ ውጭ እንግዲህ ያው እዚህ ላይ ስመጡ ሁላችንም የጥያቄ ጊዜ ይኖረናል። ከዛ በኋላ ደግሞ የክላስ ጊዜ ይኖረናል። ከዛ ቀጥሎ ነው ሁሉን ነገር የምናደርገውና ሁላችሁም በደንብ ክላሱ ላይ ፎከስ አድርጋችሁ እንድታዳምጡን እናሳስባለን ሁላችሁንም ብዬ አስባለሁ። ከዛ ውጪ ሳፖርት ቲሞች እዚህ ግሩፕ ላይ የምትፈልጉትን ነገሮች በሳፖርት ቲም በኩል ብጽፉልን በቀላሉ ይደርሰናል ብዬ አስባለሁ። ምንም ነገር ካለ ጥያቄም ይሁን ምንም እንደ ግሩፕም እንደምንም ማስቀመጠንላችሁ እዛ ላይ እንድትጠይቁ እናደርጋለን። ከዛ ውጪ ሳፖርት ቲሞች እያዳመጣችሁኝ ከሆነ ድምጼ ሙሉ በሙሉ መሰማቱን ጻፉልኝ ግሩፕ ላይ ማለት ነው። ግሩፕ ላይ በደንብ ጻፉልኝ። ከዛ ውጪ ያለውን ሁላችሁም እንግዲህ እንኳን ወደ ሆፓ ኤፍኤክስ በሰላም መጣችሁ ብለናል። ጥሩ ጊዜያቶች አብረን እናሳልፋለን ብዬ አስባለሁ። ከዚህ በኋላ በሚኖሩት ጊዜቶች ብዙ ነገሮችን አብረን እናያለን፣ ብዙ ነገሮችን እንወያያለን። አብዛኞቻችሁ ትሬደር ትመስሉኛላችሁ፣ ምክንያቱም ትሬድን ሞክራችሁ ስለ ትሬድ አውቃችሁ ትንሽ ነገሮች ግን ፕሮፊታብል መሆን ላይ የሆነ ነገሮች ላይ ትንሽ ያስቸግራችሁም ልጆች አላችሁ ብዬ አስባለሁ። እዛም ላይ በደንብ እንደ ፍሬንድሊ እንደ ቤተሰብ ሆነን እናወራለን። ከዛ ውጭ ላሉት ደግሞ አዳዲስ ቢግነሮች ከዜሮ ጀምራችሁ ስለ ፎሬክስ ምንም ሳታውቁ የመጣችሁ ሰዎች እንግዲህ ሙሉ በሙሉ ከነገ ጀምሮ በሚኖረን ክፍለ ጊዜ ኢንትሮዳክሽን ጀምረን ሙሉ በሙሉ እንግዲህ የምናስተምራችሁ ይሆናል ማለት ነው። ከዛ ውጭ ትልቅ ነገር አይሆናችሁም ብዬ አስባለሁ። ስክሪን ሼር ይደረጋል። የምናየው ቀጥታ በስክሪን ሼር ነው። አሁን ኦሬዲ ምንም ስክሪን ሼር ላይ ምንም ማድረግላችሁ ነገር ስለሌለ ነው ኦሬዲ እንትን ያልኳችሁ። ከዛ ውጭ ያለውን ግን ከነገ ጀምሮ ባሉት ጊዜያቶች በሙሉ ስክሪን ሼር እያደረግን ነው የምንቀጥለው ማለት ነው። ስለዚህ እዛ ላይ ሁላችሁም አክቲቭ መሆን አለባችሁ። ክላሶች ይኖራሉ። ክላሱ ላይ ፎከስ አድርገን የምንቀጥልበት ይሆናል ማለት ነው። በዛ ሁላችሁም በደንብ ጠንከራችሁ እንድትማሩ ከኛ ጋር እንድትቀጥሉ ልንል እናሳስባለን። እንግዲህ አብዛኞቻችሁ ደግሞ ፍላጎታችሁ ያው አብዛኛው ጊዜ ሁሉም ዊን ማድረግ ይፈልጋልና ሳይኮሎጂ ላይ በደንብ እንሰራለን ብዬ አስባለሁ ከኛ ጋር በሚኖራችሁ ጊዜ። ከዛ ውጪ ምንም አይነት ጥያቄ ኤኒ ታይም ካላችሁ ከኛ ጋር ዲቴል በደንብ እናወራለን። ሳፖርት ቲሞቹንም በደንብ ታናግራላችሁ ብዬ አስባለሁ። ክላሱን የምንጀምረው ከዜሮ ነው። የምንማራቸው ነገሮች ስለ ፕራይስ አክሽን ነው የምንጀምረው። አይሲቲ ኮንሰፕትን የሚያስፈልጉን ፒክ እያደረግን ከነሱ ውስጥ የወሰድን ከዛ በኋላ ወደ ፕራይስ አክሽን እናልፋለን ማለት ነው። ስለዚህ ከኔ ጋር የሚኖራችሁ ጆርኒ ሙሉ በሙሉ ስለ ፕራይስ አክሽን እየተማርን ነው የምንቀጥለው ማለት ነው። ከነገ ጀምሮ የምኖረን ክፍለ ጊዜ በሳምንት ክላሳችሁ 3 ቀን ነው። 3ቱም ቀን እንጽፍላችኋለን ስኬጁሉን፣ ነገ እንጀምራለን። ሁላችሁም ግን ምሽት 3 ሰዓት ላይ አክቲቭ መሆን አለባችሁ። ምክንያቱም ክላሱን የምንቀጥለው ለ1 ሰዓት ተኩል ብቻ ነው። ከዛ ሪካርድ አድርገን እናስቀምጥላችኋለን። ግን ከኔ ጋር ያላችሁ ነገር አሪፍ ይሆናል ብዬ አስባለሁ። ምክንያቱም ቪዲዮ ስታዩና ቁጭ ብላችሁ ስትሰሙ እኩል አይደለም። የምትጠይቁትም አይነት ጥያቄዎች ካሉ ምንም ነገሮች ቢኖሩ በዛ ሰዓት ላይ መጠየቅ ስለምትችሉ ማለት ነው። ያለዛ ግን ትንሽ የሚያስቸግር ሊሆንባችሁ ይችላል ብዬ አስባለሁ። በቻላችሁት አቅም ሁላችሁም ፍሬንድሊ እንደ ቤተሰብ እየሆናችሁ አብረን እንቀጥላለን ብዬ አስባለሁ። ምክንያቱም ከዚህ በፊት የነበሩት ከኔ ጋር የነበሩት ሙሉ ከዜሮ የጀመሩ ትሬደሮች አሁን ኦሬዲ ትሬደር ስለሆኑ፣ ግን ያኔ ቢግነር ነበሩ። አሁን ትሬደር ስለሆኑ እንግዲህ እነሱ እያንዳንዱን ጆርኒ እንደ ፍሬንድ ሆነን ነው የጨረስነው። ስለዚህ እዛም ላይ ትኩረት አድርጉ። ከዛ ውጪ እንድታስቡት የምፈልገው ነገር ሁሌም ጭንቅላታችሁ ውስጥ ማለትም እኔ ፎሬክስን ሳስበው እንደ ራሴ አመለካከት ኢንቨስትመንት ነው ብዬ ነው የማስበው። ምክንያቱም በአንድ ቀን ተነስቶ ሀብታም የሚኮንበት ምናምን አይደለም። ስለዚህ ጊዜ ይፈልጋል፣ ሰዓት ይፈልጋል፣ መማር ይፈልጋል። ስታቁት ነገሮችን በደንብ እየተገነዘባችሁ ስትሄዱ ስለዛ ነገር በደንብ ባወቃችሁ ቁጥር
ያ ነገር ይከፍላችኋል እንደማለት ነው። ስለዚህ ራሳችሁ ላይ ብዙ ነገሮችን መገንባት ትችላላችሁ ብዬ አስባለሁ። ከዛ ውጪ ግን ሳይኮሎጂያችሁ ላይ በደንብ ስሩ። እንትና ፌራሪ ስለነዳ በእንቅልፍ ልባችሁ ፌራሪ እየነዳችሁ እንዳታድሩ። ምክንያቱም ዛሬውኑ ፎሬክስ አብረን ጀምረን ነገውኑ ሀብታም ለመሆን የሚያስብ ሰው ስላለ ያን ኢነርጂያችሁን አጥፉትና ከዛ በኋላ የምትችሉትን ነገር እየሄዳችሁ በጊዜ ሂደት የሚስተካከል ነገር ስለሆነ እሱ ላይ ሞር ፎከስ አድርገን እንሰራለን ማለት ነው። ከዛ ውጭ ያለውን አብዛኞቻችሁ እኔ በእርግጠኝነት አብዛኞቻችሁ ትሬድ አድርጋችሁ ታውቃላችሁ፣ ስለ ትሬድ ታውቃላችሁ ብዬ የማስብ ነው። ወይም ደግሞ ስለ ትሬድ ኦብሴሽን ኑሯችሁ የገባችሁ ናችሁ ብዬ ስለማስብ እሱ ላይ በደንብ እንላለን። ማይካችሁን ላብራላችሁና ከዛ በኋላ የሚጠይቀኝ ሰዎች የምጠይቁኝ ነገር ካለ እየጠያየቅን እንቀጥላለን ማለት ነው። እሺ ማይክ ያበራውለት ሰው አለ? እሺ የሚጠይቀኝ ሰው እንትን ይበልና ጥያቄ ካላችሁ ማለት ነው። ክላሳችን የሚጀምረው ከነገ ጀምሮ ስለሆነ ማንኛውም ሰው መግባት ይችላል ብዬ ነው ማስበው። ኦኬ ጄሪ ሰላም ጄሪ። ኦኬ ስለዚህ ጥያቄ ያለው ሰው የለም? ምክንያቱም እንደዚህ ነው ኢነርጂያችሁን ሼር ማድረግ ትችላላችሁ። ሰላም ሆፓ። እሺ ሮቢ እንዴት ነህ? ሶሪ እኔ ጋ ነው ማለት ነው። ይሰማል? አሁን ይሰማኛል። ያው ቅድም እዚህ ውስጥ ያላችሁት አብዛኞቻችሁ ትሬደር ናችሁ የሚል ነገር አንስታልና እኛ ጀማሪዎችንም በዚህ መሀል እንዳትረሱን ለማለት ነው። አረ ምንም ችግር የለውም። ነገርኳችሁ እኮ ሁላችሁንም ከዜሮ ጀምረን ስለምናስተምር አብዛኛው ቢውልድ አፕ ለማድረግ የመጣ ሰው ይኖራል በሚለው ስለምናስብ ነው። ገባ አይደል? ለዛ ነው። ግን ሙሉ በሙሉ ከቢግነር ነው የምንጀምረው። ሙሉ ኮርሱን ነው የምናስተምረው። ስለዚህ የሚከብድ ነገር አለ ብዬ አላስብም። ከጊዜ ሂደት በኋላ ደግሞ ሁሉን ነገር እያያችሁ ስትሄዱ እየተማራችሁ ስትሄዱ ጥሩ ነገር ጥሩ አመለካከት የሚኖራችሁ ይመስለኛል። እሺ ሌላ አለ? እሺ አቤል። እሺ ሌላ የሚጠይቀኝ ሰው አለ? እንደ ጥያቄ የሚሆንበት ያልገባው ሰው ካለ እቀበለዋለሁ ማለት ነው። እሺ ኦኬ። ስለዚህ ብዙዎቻችሁ እንትን እያላችሁልን አይደለም? ያለው ነገር ይሄን ይመስላል። እንደ ሐሳብ ግን እንድትይዙት የምፈልገው ነገር እኛ ከምሽቱ 3 ሰዓት ላይ ነው የምንገባው ማክሰኞ፣ ሐሙስና ቅዳሜ ነው። ስለዚህ ይሄ ሰዓት የተመቻቸው ሁሉም ሰው ከስራ ደክሞት አርፎ ስለሚገባ በዛ ሰዓት ላይ ስለሆነ ነው። ከዛ ውጭ ያለውን ግን ድንገት አዲስ ነገር የሚኖር ከሆነ ደግሞ እያንዳንዱ ቪዲዮ ሪከርድ ተደርጎ ስለሚቀመጥላችሁ ተመልሳችሁ መጣችሁ ታያላችሁ ማለት ነው። ድንገት እንኳን በዛ ሰዓት ያልቻለ ሰው ማለት ነው። እሺ ዮናስ እንዴት አመሻችሁ? አለን ይመስገን። ሰላም ነው? እግዚአብሔር ይመስገን። በጣም ደስተኛ ነኝ እዚህ ግሩፕ ውስጥ መካተቴ። መጠየቅ የፈለኩት እሺ ከዚህ በፊት ልክ የመጀመሪያ ዩቲዩብ ቪዲዮን ስትፖስት ተከታትዬ ነበርና ኦኬ አይሲቲ ኮንሴፕት እንደምትከተል ነበር የገመትኩት። እኔም ብዙ ጊዜ አይሲቲ ኮንሴፕትን ለመማር ስሞክር ነበርና ከፕራይስ አክሽን ጋር ትንሽ ክላሽ ያደርጋል ወይስ እንዴት ነው የምታስተምረን ብዬ ነው። እሺ
እኔ ብዙ ጊዜ ያው ማርኬቱ ላይ አንዳንድ ጊዜ ምን አለ መሰላችሁ ሁለት አይነት ስትራቴጂ ወይም ሶስት አይነት ስትራቴጂዎች ሲኖሩ እየመረጣችሁ የምትጠቀሙበት ሁኔታ አለ። ምክንያቱም ማርኬቱ ተመሳሳይ አይደለም ሲሄድ ማለት ነው። ለዛም ነው አይሲቲ ኮንሰፕት ነበር። እኔ መጀመሪያ ትሬድ እንደጀመርኩኝ ያወቅኩት ነገር ያን ነበር። ከዛ በኋላ ግን ወደ ፕራይስ አክሽን ቢውልድ አፕ አደረጉኝ። ምክንያቱም ከአይሲቲ ሞር እኔ ፕራይስ አክሽን ስላዋጣኝ ማለት ነው። ሌሎች ደግሞ አይሲቲ ደግሞ የሚያዋጣቸው ልጆች አሉ። ምክንያቱም እንዴት መሰለ ሁሉም ነገር እንዳንተ እይታ ነው፣ እንዳንተ ተቀባይነት ነው። ገባ አይደል? አይሲቲ ላይ በጣም ቢውልድ ያደረጉ ጀግና ልጆች አሉ። ፕራይስ አክሽንም ላይ ልክ እንደዛው ማለት ነው። እኔ ግን ምን አልኩኝ ኦሬዲ ወደ ፕራይስ አክሽን መግባታችን አይቀርም። የመጀመሪያ ኮርሶቹ የሚሆኑት ኢንትሮዳክሽኖቹን እንደወሰርን የሚቀጥለው ስለ ኦርደር ብሎክ፣ ስለ ፌር ቫልዩ ጋፕ፣ ስለ ብሬክ ብሎክ፣ ስለ ሊኩዊዲቲ ኤቭሪቲንግ ዲቴል እናያቸዋለን። አይሲቲ ማለት ያ ነው። ያን ኮንሰፕት ጭንቅላታችሁ ላይ ያስቀምጠን ምን እናደርጋለን? ፕራይስ አክሽን ላይ ምን ይፈጠራል? ምክንያቱም ኦሬዲ ፕራይስ ሙቭ ሲያደርግና ሲመለስ ፕራይሱን ነው አይደል ፕራይስ አክሽን ላይ የምንከተለው። ስለዚህ ምንድነው በዛ ሰዓት ላይ ምን ይፈጠራል? ጋፕ አፖች ሲፈጠሩ ፕራይስ ሪጀክት ሲደረግ እያንዳንዱን እነሱን እያንዳንዱን እስከዛሬ ሰምታችሁ የማታውቁትን ትሬድ ላይ እነሱን ነገሮች እናያለን። ምክንያቱም ማንም ሰው አስተምራችሁ ያውቅም ብዬ አስባለሁ። የትም ቦታ ብትማሩ የትም ትሬደር ጋር ሄዳችሁ ብትማሩ እኔ ማስተምራችሁን ስለ ፕራይስ አክሽን አንድ ዲቴል ነገር አያስተምሯችሁ በእርግጠኝነት ማለት ነው። ስለዚህ አዳዲስ ነገሮችንም ለመስማት ተዘጋጅታችሁ ነው የምትገቡት ማለት ነው። ስለዚህ ያው አይሲቲ ኮንሰፕቱን እንደ ፖይንት ያዘውና ከዛ አይሲቲ ኮንሰፕት የሚፈልጉትን የሆነ ጊዜ ላይ ሰብሰብ አድርገን እናስተምር ይሆናል። ያልነው ግን ፕራይስ አክሽን እና ሞር ስማርት መኒ ኮንሰፕት እና ትሬንድ ትሬድ ላይ ምን ይፈጠራል የሚለውን ደግሞ በደንብ ፎከስ አድርገን ጊዜያችንን በደንብ እየተጠቀም ሁሉም ሰው አክቲቭ ከሆነ የምንቀጥል ይሆናል ማለት ነው። ዮኒ እሺ፣ ቴንክ ዩ በጣም አሪፍ ስለተቀላቀሏችሁ አሁንም በጣም አመሰግናለሁ። ደስተኛ ነኝ። እሺ ዮኒ፣ እሺ ቴንክ ዩ። እሺ ሌላ ጥያቄ ያለው ሰው ምክንያቱም ብጠይቅና በወጣ ጥሩ ነው ምናምን ብሎ የሚያስብ ሰው ፖዚቲቭ ነገሮችን ምክንያቱም ምንም ነገር ከፈለጋችሁ ፖዚቲቭ ነገሮችን ጠይቁን እንመልስላችኋለን። እሺ ስለዚህ እንደ ፖይንት እንግዲህ ያስቀመጥኩላችሁ ያው የፎሬክስ ገበያችን ትልቅ ነው። ኦኬ አንሚዩት ያደረገ ሰው አለ ጋይስ? ኦኬ እዩ ሰላም ነው? ሰላም ነው አለው ይመስገን። አንድ ጥያቄ ነበረኝ። እሺ ጠይቀኝ። በ2017 ፎሬክስ ለመጀመር ምናምን ብሎ የተወሰኑ ቪዲዮዎች ያየው ነበርና ኦኬ 3-4 አይነት ኮንሰፕት እና ስትራቴጂ ላይ ካተኮራችሁ በጣም የእንትን ጊዜያችሁን ይፈጃል ይላልና አንድ ከዚህ መርጣችሁ እንትን ትላላችሁ ሲባል ያን ነገር ማስተር ማድረግ አለባችሁ ነውና እዚህ ጋር የምንማረው 3-4 ነገር ያነሳ ስለሆነና ያን ነገር ክላሽ ያደርግብን ፎሬክስ ውስጥ በደንብ ሰርገን ለመግባት ውስብስብ አይሆንብንም? በጣም አሪፍ ጥያቄ። ትክክል ነው፣ ምንም ጥያቄ የለውም። ማንም ሰው ማስተር የሚያደርገው አንድ ስትራቴጂ ላይ ሲሆን የተሻለ ነው የሚሆነው። ለዛም ነው አብዛኛው ሰው አንዱን ስትራቴጂ የተው ወደ ሌላው ስትራቴጂ የሚሄደው። ከዛ ውስጥ እኛ ያልኳችሁ ፕራይስ አክሽን ላይ ነው ፎከስ አድርገን የምንቀጥለው። ግን ሁሌ ማወቅ ያለብን ነገሮች ደግሞ አሉ። ምክንያቱም ስማርት መኒ ኮንሰፕት ስንል እንግዲህ ትልልቅ ባንኮች፣ ትልልቅ ድርጅቶች፣ በጣም ኢንቨስተሮች ወይም ደግሞ በጣም ሀብት ያላቸው ትሬደሮች ወደ ማርኬቱ የሚቀላቀሉበት ሰዓት ነው። ገባ? እነዚህ ማርኬቱ ላይ ሲቀላቀሉ ምን ያደርጋል? ማርኬቱን ሙቭ ያደርጉታል ወደ ፈለጉበት አቅጣጫ ማለት ነው። ቤሪሽ የነበረውን ማርኬት ሙሉ በሙሉ ወደ ቡሊሽ ይቀይሩታል ማለት ነው። በዛ ሰዓት ላይ ምን ይፈጠራል? እኛ የማናውቀውን ፕራይስ አክሽን ላይ በስትራቴጂያችን ብቻ የምንሄድ ከሆነ የኛን ማለትም ያለን ብንገባበት ለራሱ ትልቅ ሊሆን አይችልም። ሎት ሳይዛችንም ገንዘባችንም ማለት ነው። እኛ ካሰብንበት ቦታ ሳይደርስ ቲፒያችንን ካስቀመጥንበት ቦታ ሳይደርስ ይመልሰናል ማለት ነው። ስለዚህ ምንድነው ስማርት መኒ ኮንሰፕትን በደንብ እንጠቀመዋለን ማለት ነው።
የቱ ላይ ነው የምንጠቀመው? ፕራይስ አክሽን እየሰራንበት ግን ስማርት መኒ ኮንሰፕቶችን ግን አብረን እናያለን። ግዴታ ነው፣ የተያዙ ነገሮች ናቸው ብዬ ስለማስብ ነው እንደ ራሴ አመለካከት። ከዛ ውጪ ደግሞ ማርኬቶች ፍሎ ያደርጋሉ። ፍሎ የሚያደርጉት በሶስት መንገድ ነው። አንደኛው አፕ ትሬንድ ነው፣ ሁለተኛው ዳውን ትሬንድ ነው፣ ሶስተኛው ደግሞ ኮንሶሊዴሽን ወይም ደግሞ ሬንጂንግ ነው የሚሆነው። እነዚህ ማርኬቱ ላይ ያሉ ትሬንዳቸውን ደግሞ መከተል ከምንም በላይ ትልቅ ነገር ነው የሚያመጣው እንደ ትሬደር ስታስቡትና ከዛ በኋላ ደግሞ ያ ነገሮች ከፕራይስ አክሽን ጋር እንዴት ሙቭ እናረጋቸዋለን የሚለውን ዲቴል እናያለን። ተቃራኒ ነገሮች አይደሉም፣ ምክንያቱም ፕራይስ አክሽን እና አይሲቲ የተለያዩ ናቸው። ስማርት መኒ ኮንሰፕት እና ትሬዲንግ ግን እኔ አንድ ላይ አያይዤ ነው ማስተምራችሁ። ምክንያቱም እኔም ፕሮፊታብል ያደረገኝን መንገድ ነው እንጂ እኔን ያላደረገኝን መንገድ ለእናንተ ለማሳየት አልሞክርም። ምክንያቱም ምንም ጥቅም ስላላገኘሁበት ነው አይሲቲ ኮንሰፕትን ማሊዘው ስቲል ነው። ምክንያቱም ኦርደር ብሎክን ቁጭ ብዬ እየጠበቅኩት እሺ እዩ ኦርደር ብሎክን ቁጭ ብዬ እየጠበቅኩት ኦርደር ብሎክን ብሬክ አውት አድርጎ ከወጣ በኋላ ወይም ደግሞ ብሬክ ዳውን ካረገ በኋላ ምንም ሙቭ ማድረግ አልችልም። ገባ አይደል? ጠብቃለህ ማርኬቱን። አንዴ ብሬክ ከተፈጠረ በኋላ ምንድነው የምታደርገው? ማርኬቱ ጠብቃለህ፣ ፍሎ ጠብቃለህ። ስለዚህ ሞር ፕራይስ አክሽን ላይ ፎከስ እናደርጋለን። እነዚህ ግን የተያዙ ናቸው፣ እንደሌላ አርጋችሁ እንዳታዩዋቸው። ስማርት መኒ ኮንሰፕትን ልክ ከፕራይስ አክሽን ውስጥ አንዱ እንትን እንደሆነ አርጌ ነው እንጂ የነሱን ኮንሰፕት የስማርት መኒ ኮንሰፕት አንጥቼ አይደለም እናንተ ላይ ሙቭ ማድረግባችሁ። እሺ ይሰማል ድምጼ በደንብ? እዩ ይሰማል። ናይስ። ስለዚህ ይሄን እንደሌላ አርጋችሁ እንዳታስቡት ብዬ ነው። በጣም አሪፍ ጥያቄ ነው። አመሰግናለሁ። ናይስ። እሺ ጋይስ ሁላችሁም እንግዲህ እንደነገርኳችሁ ነው ከነገ ጀምረን በሚኖሩን ክላሶች ከኢንትሮዳክሽን እንጀምራለን። ከዛ በኋላ እንዴት እንደምንቀጥል በቀን እያሳወቅኳችሁ ቀጥላለሁ። ከዛ በኋላ ቪዲዮዎች ሪከርድ ይደረጋሉ፣ እዚሁ ቻናል ላይ ይለቀቁላችኋል። ለነበሩን ጊዜያቶች በጣም እናመሰግናለን። ሁላችሁም ግን በቻላችሁት አቅም አክቲቭ ሁኑልኝ። አክቲቭ ሁኑ ስላችሁ እንደ ቀልድ አይደለም። በቃ 3 ሰዓት እስከ 4 ሰዓት ተኩል ግቢ ተማሪዎችም ሆኑ ሌሎችም ሆኑ ባለትዳርም ሆኑ ሚስታችሁ አጠገብ ቁጭ ብላችሁ ስሙ። ከሰማችሁ በኋላ ግን ኖት ለመያዝ ሞክሩ። ምክንያቱም ትሬደር ነኝ ብላችሁ መጥቷል፣ ስለ ትሬድ ለማወቅ መጣችኋል። ትሬደር ከሆናችሁ ደግሞ ኖት የማትይዙ ከሆነ ፖይንት የለውም። ምክንያቱም ከዚሁ ነው መማር ያለባችሁ። እኛ ዴይሊ የምናደርገውን ነገር ልንገራችሁ። እኔ እንደራሴ ዴይሊ የማደርገው ነገር ምንድነው? ማርኬቱ ተከፈተ፣ ከዛ በኋላ ምን አይነት ነገሮችን አየውበት ማርኬቱ ላይ የሚለውን በቀን መዝግቤ ያስቀምጣችኋለሁ። ገባችሁ አይደል? ምን እንደተፈጠረ እዚህ ማርኬት ላይ መዝግቤ ያስቀምጣችኋለሁ። ከዛ እኔ አሁን እዚህ ጋር ኦሬዲ ከ30 በላይ አጀንዳዎች አሉ በቤቴ ውስጥ ማለት ነው። እነዚህን አጀንዳዎች እያነሳው አነባቸዋለሁ። ከዛ በኋላ እዚህ ጋር ማስቀምጣቸው እያንዳንዱን ነገር ዲቴል አያቸዋለሁ። ስለዚህ የምንማራቸውን ነገሮች ኦኬ ገብቶኛል ብለን አናልፍም። መቼም ጎበዝ ተማሪ አጥሬራ ይዛል አይደል? ጎበዝ ተማሪ ስትሆኑ አጥሬራ ይዛችሁ ነው የምትማሩት። ከዛ ሰነፍ ተማሪ ሲሆን ደግሞ ኦኬ ገብቶኛል ብሎ ይሄዳል። ከዛ ለፈተና ሲመጣ ምንም ነገር አያውቅም። ምክንያቱም ያ ጎበዝ ተማሪው ምሽት ያቺን አጥሬራ ደግሞ ያያታል። ከዛ ፈተና ሲደርስ እሷን ተመልሶ እሷን ይዟት ይሄድና ከዛ ለፈተና ይዘጋጃል። ያ ነው ፖይንቱ። ወደዚህም ስትመጡ እንደዛ አስቡት። ስንፍና ያስፈልገውም። ይሄን ታል ደግሞ ትልቅ ደግሞ አርጋችሁ አታስቡት። ምክንያቱም ከተማራችሁት የሚገባችሁ ነገር ስለሆነ ለምናሳልፋቸው እያንዳንዱ ጊዜዎች አብረን የምናሳልፍ ይሆናልና ሳይከብዳችሁ ቀለል ብላችሁ እንድታልፉ እፈልጋለሁ። ሞር ደግሞ እኔም ጥሩ ነገር አሳልፌ እናንተ ጋር የሆነ ነገር ማሳየት እፈልጋለሁ። በሚገርም ሁኔታ ግን ልንገራችሁ፣ የመጀመሪያ አድቫንስ ክላሳችን ላይ የነበረው ወደ 250 ምናምን ሰው ነበርና ከነሱ ውስጥ ኦሬዲ ላስት ላይ የቀሩት ወደ 30 ምናምን ናቸው። ትሬድ የሚጀምሩት ጥቂት ሰዎች ናቸው፣ የሚጀምሩት ብዙ ናቸው፣ የሚጨርሱት ግን ትንሾች ናቸውና ከነዛ ውስጥ ወደ ኋላ እንዳትመለሱ። ይሄ ማርኬት ቀላል አይደለም። ስለ ፎሬክስ ስታወሩ ፎሬክስ በአንድ ቀን ውስጥ እንኳን በገበያው ላይ ስንት ገንዘብ ይንቀሳቀሳል ብላችሁ ብታዩ ከ7 ትሪሊየን በላይ ገንዘቦች ይንቀሳቀሳሉ። ዓለም አቀፍ ገበያዎች፣ ዓለም አቀፍ ትልልቅ ነገሮች፣ ዓለም አቀፍ ድርጅቶች
የሚንቀሳቀሱበት ስለሆነ እዚህ ጋር ተፎካካሪ ሆነን ነው የምንገባው። ያው መቼስ እንግዲህ ታውቃላችሁ ኢትዮጵያ የአእምሮ መጠን ሲትለካ ስንት አይኪው እንዳለን አይታችሁታል። ስለዚህ አብዛኞቻቸው ጋር በትንሹ እንኳን ፈንድድ አካውንት እንኳን ለመግዛት ሲኬድ ኢትዮጵያን ኦሬዲ አብዛኞቻቸው ብሎክ አድርጎታል። በቃ አብዛኛው ሰው እየሮጠ ይሄዳል፣ ከዛ ፈንድድ ይገዛል፣ እንትን ብሎ ያደርገዋል ማለት ነው ገና እንደገዛው። ስለዚህ ጎበዝ ነገሮችን ዕውቀቶችን የሚያስፈልጉ ነገሮችን ከዚሁ ነው ቢውልድ የምታረጉትና ከዛ እንዴት ትሬድ ማድረግ እንደምትችሉ እንዴት ደግሞ ከዚህ በኋላ በደንብ ጎበዝ እንደምትሆኑ ቼክ እናደርጋቸዋለን፣ በደንብ እናያለን። ኢትዮጵያ ውስጥ የሚሰራው ብሮከር ኤክስነስ ነው። ከዛ ከነሱ ጋር ዲል እናደርጋለን። ኦሬዲ እኔ ፓርትነርሺፕ ከነሱ ጋር ስላለኝ ከነሱ ጋር ኦሬዲ ፓርትነርሺፕ ስለሆንኩኝ እኔ አስገባችኋለሁ። እንዴት እንደምገቡ በደንብ ኤቭሪቲንግ ዲቴል አሳያችኋለሁ ጊዜው ሲደርስ። ስለዚህ እስከዛ ግን ሁላችሁም ሬዲ ሁናችሁ እኛን ነው መጠበቅ ያለባችሁ። እያንዳንዱን እንዴት እንደምትጓዙ እንዴት እንደምትቀጥሉ እያንዳንዱን ነገር እኔ አስረዳችኋለሁ። የሚከብዳችሁ ነገር ካለ እንደ ፍሬንድ፣ ምክንያቱም እንደ ተማሪና አስተማሪ ሆነን አይደለም የምንቀጥለው። እኔ ላስተምራችሁ የመጣሁት አብዛኞቹ በፍላጎት ስለገቡ እንደ ፍሬንድ ሆነን እየተማማርን እየተጋገዝን ዮናስ የሆነ ነገር አጠረው ከተባለ ዮናስን እያገዝነው፣ ሮቢ የሆነ ነገር አስቸግረው ከተባለ እንደዛው፣ ኢብሮ የሆነ ነገር አስፈልገው ከተባለ ወደ ኢብሮ እንደዚህ ስም እየተጠራራን ፍሬንድ እየሆን አብረን የምንቀጥልበትን ፖዚሽን እንፈጥራለን። ከዛ ውጪ ሴቶች ሞር ሳፖርት ልናረጋችሁ እንፈልጋለን። ብዙ ሴት ትሬደሮችን ማፍራት እንፈልጋለን እዚህ ውስጥ። እናንተ ፊት ለፊት ላይ መውጣት መቻል አለባችሁ። በተለይ የግቢ ተማሪዎች ካላችሁ እኔ ልንገራችሁ፣ እኔ አብዛኞቻችሁ ድንገት እዚህ ውስጥ ልትኖሩ ትችላላችሁ። ከኔ ጋር ግራጁዌት ያደረጋችሁ የተመረቁት የዛሬ 3 ዓመት ከምናምን ነው። ከዲላ ዩኒቨርሲቲ ነው በአውቶሞቲቭ ኢንጂነሪንግ ግራጁዌት አድርጌ የወጣሁት። ከዛም ደግሞ በላይ አሪፍ ነጥብ ነው ይዤ የወጣሁት። ስለዚህ በኢንጂነሪንግ ደረጃ ከ3 በላይ ነው ይዤ የጨረስኩት። እኔ እንደዚህ ብዬ ፖይንት ብነካናችሁ ራሱን እያካበደ ነው ብላችሁ ስለምታወሩ ብዬ ነው። ስለዚህ ምንድነው ፖይንታችን? እኔም ስላወቅኩኝ የሆነ ነገር ስለተማርኩኝ ከዛ ዲል እያረኩኝ ወደዚህ ነው የመጣሁትና ግቢ ላይ ያለውን ሲቹዌሽን አንደርስታንድ አደርጋለሁ። ፈተና አካባቢ ላይ ስትሆኑ የሚያጋጥመውን ነገር አውቃለሁ። ግን በቻላችሁት ያክል 1 ሰዓት ተኩል ብቻ ከህይወታችሁ ውስጥ እቺን ሰዓት ትሰጡኝና ከዛ በኋላ ሁላችሁም ኖት እያያዛችሁ ትቀጥላላችሁ ማለት ነው። ያን ነገር እናደርጋለን። የሚከብዳችሁ ነገር ካለ በደንብ እያወራንበት እየተጨዋወትንበት የሚያስፈልገውን ነገር በሙሉ እያስተካከልን እንቀጥላለን። ከዛ ውጭ ያለውን ግን ራሳችሁን አፕዴት አድርጉት። ቪዲዮችን ቼክ አድርጉ። የኔም ዩቲዩብ ቻናሎች አሉ። እኔም ቪዲዮ መልቀቅ አቁሜ ነው። ከዚህ በኋላ ግን እለቅላችኋለሁ። አድቫንቴጅ ይሆንላችኋል ብዬ ስለማስብ ብዬ ነው። ስለዚህ እሱን እንለቃለን። ከዛ ውጭ ያለውን ምንም አይነት ጥያቄ ካላችሁ ኤኒ ታይም ላይ የምናስተናግድ ይሆናል። የሚከብዳችሁ ነገር ካለ በምንም ነገር ለማገዝ ወደኋላ አይደለም፣ በምንም ነገር ማለት ነው። እሺ ሳዱ ሚዩት ከፍታል። ሰላም ነው ሆፕ አለው። እግዚአብሔር ይመስገን። እንዴት ነህ? አለው ለአባቴ። አው እኔ እንኳን ምንም ጥያቄ የለኝም። ቲክታክ ላይቭ ላይ ነበር የጠየቅኩ። እዛ ደግሞ አሪፍ ሀሳብ ነው የሰጠኝ። በጣም ነው የማመሰግነው። እሺ ሳዱዬ፣ ከዚህ በፊት ሲግናል ተጠቅሜ ነበር ትሬድ ማለት እና እሱ ነገር ሲነግረ ያው ጥናት ላይ ፎከስ አድርግ ብላኛል። አሁን ትሬድን አቁሜዋለሁ። ብዙ ነገር አይቼዋለሁ። ኮርስም የወሰድኩባቸው አሉ። ነገር ግን አሁን ካንተ በጣም ብዙ ኤክስፔክት አደርጋለሁ። ስለ ፕራይስ አክሽን እንዳልከው የሁለት አስተማሪዎች ምናምን አይቼዋለሁ፣ ግን ዲቴይል አያሳይሁም። ምን ሊኩዊዲቲ እንዴት ነው፣ ምን ያክል ስትሮንግ ቡሊሽ ሲሆን ምን ሲሆን ነው እንደዛ ቢሆነው ምናምን የሚለው ዲቴይል አያሳይሁም። እና ለዛ ነው ሞር ሲግናል ልጠቀም ያደረገኝ። ነገር ግን ያው ፓርሻል ወስዳለው፣ ሆልድም ማድረግበት ታይሞችም አሉ። ነገር ግን ሞር ደግሞ በራሴ ስትራቴጂ ትሬድ ሳደርግ ነው በጣም አሪፍ በሚል አንተ ጋር ለዛ ነው የተቀላቀልኩት። ስለተቀላቀልኩኝ ደግሞ አንተ ጋር በጣም ደስተኛ ነኝ። እሺ ሳዱ፣ እኛም በጣም እናመሰግናለን። ቴንክ ዩ። አሪፍ ሀሳብ ነው ሳዱ ያነሳውን ልንገራችሁ። ሶሪ ሚታረኩ ብዙ ሰዎች
ወደ ትሬድ ሲገቡ የመጀመሪያው አስበው የሚገቡት ገንዘብ ነው። ምክንያቱም እኔም መጀመሪያ እያሰብኩ የገባሁት ከግቢ ግራጁዌት አድርጌ እንደወጣሁኝ መጀመሪያ ላይ ኦሬዲ ግቢ ላይ ዝም ብዬ አይ ነበር። ከዛ በኋላ ገንዘብ እያስገባው ገንዘብ ለማግኘትና ገንዘብ ለማተም ነበር የምፈልገውና በቃ ያልገባውበት ቦታ የለም። እውነቱን ለመናገር እዚህ ጋር ምናምን ብዬ እንደዚህ ማለት አልፈልግም። ግን ሁሌም ቢሆን ስኬታማ መሆን ከፈለጋችሁ ልንገራችሁ፣ ከሰው ጀርባ ላይ ማንም ተቀምጦ ስኬታማ አይሆንም። እግዚአብሔርን ነው የምነግራችሁ። ማንም ሰው በሰው ተንጠልጥሎ ስኬታማ አይሆንም። ማወቅ ያለባችሁ ነገር ንግድ ላይም ሁን የትኛውም ስራ ላይ ሁን ከሰው ላይ ከተንጠለጠልክ ተቀጣሪ ነው ወይ ደግሞ ተሸክሞ ነው እየተጓዘ ያለው ማለት። ያ ሰው ከሌለ የለም በቃ አለቀ። ያ ነው የሚሆነው። ሲግናል የምትወስዱ ከሆነ ነገ ያ ሲግናል የሚሰጥበት ቦታ ቢያቋርጥ ያ ነገር ያበቃላችኋል፣ ፍሎ ያልቃል ማለት ነው። ስለዚህ ምንድነው ሁላችሁም በጣም ጀግና ሳዱ አሁን ተመቸኝ። ምክንያቱም እኔ ተናግሬያለሁ፣ ላይቭ ላይ መጥቶ ይጠይቁኛል። ከዛ በኋላ ምን እላችኋለሁ? አንደኛው ጥያቄያቸው የሚሆነው ሲግናል እየወሰድኩ ነው፣ ሲግናል ሰጣለ፣ ሲግናል እንውሰድ ነው። ሲግናል ላይ መስጠቱ ላይ አይደለም የኔ ፖይንት። ሲግናል ከመስጠቱ በፊት ላይክ መማር አለባችሁ፣ ስለዛ ነገር ማወቅ አለባችሁ። ትሬድ ማድረግ ስለቻልክ ብቻ አይደለም ትሬድ የምታደርገው። $100 ፊሊፕ አድርጌ 30,000 50,000 100,000 ብር አስገባለሁ ስላለ አንተ ከሱ ጋር ካለ ከአንተ ያ ፌል ቢያደርግ እንኳን ጭንቅላት ምን ያክል ብሮክ እንደሚያደርግ አታውቁም። ምክንያቱም አንተ ያን ገንዘብ ያገኘው እንዴት ነው? ለአንዳንድ ሰዎች ቀላል ነው 15,000 ብር ማግኘት። ኦሬዲ $100 ማለት 15,000 ብር ነው ጋይስ አይደል? ያን ገንዘብ ማግኘት ለአንዳንድ ሰዎች ቀላል ነው፣ ለአንዳንድ ሰዎችስ ሸክም ያክል ነው። ምክንያቱም የወር ደሞዝ አለ፣ ከምን አለ ወይ ከቤተሰብ ወይ ከወንድም ወይ የሆነ ነገር ጥጃም ይሸጣል ልንገራችሁ። ስለዚህ እዛ ፖዚሽን ላይ አደርሱ። ምንድነው መታረጉት? ክላሱ ላይ ፎከስ ታረጋላችሁ። እኔ በጣም ማደንቀው ልጅ አለ ባይዘ እስከዛሬ ድረስ ጓደኛዬ ነው። ስለ ትሬድ ነግሬው በጣም መክሬው ጀመርኩኝ ማለት ነው። ምን አረገ መሰላችሁ? እግዚአብሔርን ነው የምነግራችሁ አይደል? ሜታ ትሬድ 5ን ሳይወርድ ለአንድ አመት ጠበቀ። ታምኑኛላችሁ? ስለ ትሬድ ግን አብጠርጥሮ እያንዳንዱን ዲቴል ለማወቅ ሞከረ። ሁሉንም ነገር ይማራል፣ ይሰማል፣ የምነግረውን ያዳምጣል፣ የሆነ ነገር ያደርጋል ምናምን። ከዛ በኋላ መጽሐፎችን ሲሰጠው ያነባል። ከዛ አንድ ቀን ሜታ ትሬድ 5ን ያወረደው ከአንድ አመት በኋላ ነው። ኤክስነስ አካውንት የከፈተው ከአንድ አመት በኋላ ነው። እንደዚህ አይነት ሰዎችም አሉ። ቆይቶ ስለከፈተ አይደለም ላይ ግን ፎከስ ማድረግ የፈለገው ክላሱ ላይ ነበር። አጋጣሚ የግቢ አስተማሪ ነበር፣ ሌክቸር ነበር ልጁ። በዛ ምክንያት ነው ብዬ አስባለሁ። ሳይኮሎጂን ቢውልድ አድርጎታል መጀመሪያ። ከዛ ውጭ ያለውን ሲግናል ለመከተል አታስቡ። ለጊዜው በቻላችሁት አቅም ማለት ነው የራሳችሁን ስትራቴጂ ቢውልድ እንድታረጉ እናረጋችኋለን። እኔ በቻልኩት አቅም እናንተ የራሳችሁን ስትራቴጂ ቢውልድ እንድታረጉ የቻልነውን የአቅሜን እሞክራለሁ። እናንተ በገባችሁ ልክ ማለት ነው። አይ ሆፕ እኔ ይሄ ነገር አልገባኝም የሚል ሰው ካለ አንደርስታንድ እንዲያደርግ የሆነ ነገር መጽሐፎችን እናግዛለን፣ የሆነ ቪዲዮዎችን እናስቀምጥላችኋለን። ቀላል የሚባሉ በቃ ፍሎን የሚያሳዩአችሁ ዩቲዩብ ላይ ያሉ ለራሱ ቪዲዮዎችን ቁጭ አደርግላችኋል። ገባችሁ አይደል? ሚከብዳችሁ ነገር ካለ ኢዚ አድርገን እንቀጥላለን። ከዛ በኋላ ቀላል ይሆንላችኋል ብዬ አስባለሁ። ያለዛ ግን እንደዚህ በቀላሉ ወደ ሲግናል ወደ ምን አንሄድም ከኔ ጋር እስካለን ድረስ ማለት ነው። ከዛ ቻሌንጅ እንጀምራለን። እሺ አብረን እንጀምራለን። ምክንያቱም ትልቅ ነገር አይደለም። ቻሌንጅ እንጀምራለን። ከዛ በኋላ ግን ምን እናደርጋለን? ቻሌንጇን ትንሽ ገፋ እናረጋትና የራሳችሁን ገንዘብ ከያዛችሁ በኋላ ምን እናደርጋለን? ያን ገንዘብ ትሬድ አድርጉበት ብዬ እነግራችኋለሁ። ያ ገንዘብ ትርፋችሁ ነው ማለት ነው። ገባችሁ አይደል? ከዛ በኋላ ምንድነው የሚሆነው? ብሎ አርጋችሁ ታያላችሁ፣ ፕሮፊታብል ሆናችሁ ታያላችሁ። ማርኬቱ ሲያወነባብዳችሁ በደንብ አንደርስታንድ ታደርጋላችሁ፣ አዳዲሶቹ ማለት ነው። ከዚህ በፊት የነበራችሁ ኦሬዲ ማርኬቱን አይታችሁታል፣ ብሎም አርጋችሁ አይታችኋል፣ ፕሮፊትም አርጋችሁ አይታችሁታል። በትንሹ $30 $20 ይሁን አትርፋችሁ አይታችሁታል። ደግሞ ሁሌም ጭንቅላታችሁ ውስጥ ማሰብ ያለባችሁ ላይክ እኔ ትሬደሮች አላችሁ በእርግጠኝነት ስቲል ናው ትሬድ እያረጋችሁ ከኔ ግሩፕ ላይ ያላችሁ ዶላሩ እንደ ኢትዮጵያ ገንዘብ ማይጀምሩ እሺ፣ ያኔ ነው ስኬታማ መሆን የምትጀምሩት። እግዚአብሔርን ነው የምነግራችሁ። $100 ነው አይደል ያላችሁ? $100ን ተውት።
$100 ላይ ወይም ደግሞ $50 ይኖራችሁና $50 ካስገባችሁት በኋላ ያቺ ገንዘብ ነች። ከዛ ላይ $5 ሉዝ ስታደርጉ 700 ብር ማለት ነው ጋይስ። 700 ብር በቀን ውስጥ ምን አይነት ነገሮችን እንትን እያረክበት ትውላለህ? ምክንያቱም በታክሲ ብትሄድ አዲስ አበባ ላይ 300 ብር ብትጨርስ ነው ዙሪያ እንኳን። ከዛ ምሳ ትበላበታለህ። ከዛ ሲሆን ነገር አርገበት 700 ብሩ ያልቃል። በእኔ አስተሳሰብ ዝቅተኛ ላይፍ ላይ ያለን ወይም ደግሞ እንደዛ ብዬ በማስበው እኔ በመኖረው ወይም ደግሞ እየኖርኩበት በነበረው ላይፌ ማለት ነው። ያው ሰው እንደኖሮ ይቀያየራል ይበሉ፣ ልክ እንደዛው ይሆናል። ግን ግቢ ተማሪ ሆነ $5 ሉዝ ስታደርግ ያቺ $5 ቤተሰብ ተቸገረ ተብሎ የሆነ ፖይንት ላይ የሚመጣል ነውና ያቺ ገንዘብ በዶላር የምታዩትን ገንዘብ እንደ ኢትዮጵያ ገንዘብ የሚቸግራችሁን ገንዘብ አርጋችሁ አስቡ። ምክንያቱም አንዳንድ ሰው $20 $30 ብሎ አረኩ ብሎ ከዛ አረ ኖርማል ነው በቃ ምናምን ብሎ አሁንም $20 ያስገባል ተመልሶ። አታስገቡት። $1000 እና $500 በላይ ከሌለ የራስን ስትራቴጂ ማውጣት ካልቻች ትሬድ አትጀምር። በቃ እኔ ምክር ያ ነው። የራስን ስትራቴጂ ቢውልድ ማድረግ ካልቻልክ ከዛ በዲሞ አካውንት ላይ በደንብ ፐርፌክት ካልሆንክ ምናምን ተው። ሁለተኛው ዲሞ አካውንት ላይ ከፍታችሁ ዲሞ አካውንት ላይ ትሬድ እያረጋችሁ $100,000 ወደ $1 ሚሊዮን አሳድጋችሁ ትሬድ የምትጀምሩ ሰዎች ደግሞ አላችሁ። ኖ አይደለም፣ አልገባችሁም። ሳይኮሎጂ እኩል አይደለም። የራስ ገንዘብ ሲሆን ይገባል ሳይኮሎጂ ምን ያክል እንደሚያንቀጠቅጥ። የምሬን ነው። $20 አስገብታችሁ በ0.01 ሎት ሳይዝ ገብታችሁ ትንቀጠቀጣላችሁ። ወይኔ ገንዘቤ እያላችሁ ማለት ነው። ያ ሳይኮሎጂ አለ። ግን አዳዲሶቹ ከኔ ጋር የምገቡ ልጆች ያን ሳይኮሎጂ ሳትጠቁ እንድትደርሱ ከዛ በኋላ ያን ሳይኮሎጂ ደግሞ እንዴት ዊን ማድረግ እንዳለባችሁ አብረን እንቀጥላለን ማለት ነው። ምክንያቱም አይደርስባችሁም አይደለም፣ ሁሉም ሰው ይደርስበታል። ምክንያቱም እኔም ደርሶብኛል። ያልበላውበት ቀን አለ። ከእንጀራይ ላይ ቆርጬ ብዙ ነገሮችን ያልኩበት ጊዜ አለ። ሳልበላ 2 ቀን አድሬያለሁ በትሬድ ምክንያት፣ በፎሬክስ ትሬድ ምክንያት። ምክንያቱም እኔ ጎልድ ነው ትሬድ ማድረገው፣ እንደሌሎቹ ፌር አይደለም ትሬድ ማድረገውላ። በጣም ችግሬ እሱ ነበር። በቃ አነሳው $30 አስገባው ብለው ምን እንደማረግ ታውቃላችሁ? ቀለም እየቀባው ነበር ያን ገንዘብ ማገኘው። እግዚአብሔርን ነው የምነግራችሁ። አሁን ዝም ብላችሁ ጎግል ላይ ግቡና ኤቢ ዎል ፔይንቲንግ ዲዛይን ብትሉ እንዳለ እኔ የሰራኋቸው ስራዎች እያንዳንዱ ናቸው የሚመጡላችሁ። እግዚአብሔርን ነው የምነግራችሁ። እንደውም ስክሪን ሼር ማድረግ እችላለሁ እዚህ ጋርና ላሳያችሁ። በጣም በቃ ላይክ ሳይኮሎጂ ላይ በጣም ተጫውቶብኛል እና ላይ ግን እናንተ ያን ፖይንት እንድትደግሙት አንፈልግም። ያን ነገር እናንተ ላይ እንዲፈጸም አንፈልግም ማለት ነው። እሱን ቢውልድ ካረጋችሁት ሌላው እየቀለለ የሚመጣ ይመስለኛል። ከዛ ውጭ ያለውን አብዛኞቻችሁ የሚከብዳችሁ ያለ አይመስለኝም፣ እንደራሴ አስተሳሰብ ማለት ነው። ስለዚህ ስክሪን ሼሩን ወደዚህ ላዙረውና ላሳያችሁ ባካችሁ። እሺ ይታያችኋል? እዩት። ይሄ እኔ ነኝ። እዩ፣ እነዚህን ቀለሞች እየቀባው የነበርኩት እኔ ነኝ። ምንም ሌላ ሰው አይደለም። ባይዘይ እዩት፣ እዚህ ጋር እኔ ነኝ። እነዚህን ዲዛይኖች ነበር የምሰራው። የሚገርማችሁ ግቢ እያለው ነበር እነዚህን የምሰራው የነበረውላ፣ በጣም በቀላሉ ማለት ነው። እሺ አሁን መነሻዬን ላሳያችሁ ስለፈለኩኝ ነው። እሺ ምክንያቱም ዛሬ ላይ ምኖረው ላይፍ ሁላችሁም ታውቃላችሁ፣ ግን የነበርኩበትን ቦታ ላሳያችሁ ስለፈለኩኝ ነው። እዚህ ጋር ጥግ ላይ የቆመው ሰውዬ እኔ ነኝ፣ ሌላ ሰው አይደለም። እነዚህን ስዕሎች ሐዋሳ ላይ ነበር የሰራሁት። ይሄን ስዕል ጅማ ላይ ነበር የሰራሁት። እነዚህን አዲስ አበባ ላይ ነበር የሰራኋቸው። የምሬን ነው የምነግራችሁ። በጣም ብዙ ስራዎችን ሰርቻለሁ፣ በጣም ብዙ ስራዎችን ማለት ነው። ይሁን እንደመስሉላ ግርጣቴ ግልጣት አልነበረም። ምክንያቱም ግን በዛም አልፎ በዚህ ጂም ሰራ ነበረ። ስፖርት ላይ በጣም ጎበዝ ነበርኩኝ። እንደምታዩት ነው፣ እያያችሁት ነው አይደል? እየነገርኳችሁ ያለሁት ላይክ ምንም ነገር አርጉ፣ ምንም ነገር ሉዝ አርጉ፣
ብዙ ነገር ሊከተል ይችላልና እዛ ላይ ጠንካራ መሆን አለባችሁ ልላችሁ ነው። ስለዚህ በቻላችሁት አቅም ገንዘቡን እንደ ኢትዮጵያ ገንዘብ አስቡት። ዲሞ ይሸውደናል፣ ያታልለናል፣ ብዙ ነገሮችን ያደርጋል። ስለዚህ ዲሞን አትከተሉት በቻላችሁት አቅል ማለት ነው። ዲሞ ትሬድ ለማድረግ አትሞክሩ። ከዛ ውጭ ያለውን እያንዳንዱን ዲቴል እንግዲህ በደንብ የምናወራ ይሆናል ጋይስ። የሚያስፈልጋችሁ ነገር ካለ ባይዜ ከኔ በላይ ሞቲቬት ለእናንተ ሊሆን የሚችል ሰው የለም። ምክንያቱም ከነበርኩበት ላይፍ በጣም ብዙ ስትራግሎችን አልፌ ነበር እዚህ ጋር የደረስኩት። አሁን የምታዩበት ቦታ ላይ እነዚህ ቦታዎች ላይ ግን ለመድረስ በጣም ብዙ ነገር ፈይቶብኛል። የሚገርማችሁ ዲላ ዩኒቨርሲቲ ስማር ኮንትራባንድ ከሞያሌ ያመጣ ነበር። ሞተር ሳይክል በ5 ብር ሸቅል ነበር። ከዛ ከግቢ ከወጣው በኋላ ደግሞ አዲስ አበባ 10,000 ብር ኖሮኝ ነበር የገባሁት። ብዙ ስቃዮችን አሳልፌ ነው ኦሬዲ ዛሬ ላይ ደረስኩት ማለት። ግን ምንድነው ልዩነቱን ልንገራችሁ። እኔ እነዚህን ስቃዮች ያሳለፍኩት በ2 አመት እና 3 አመት 4 አመት ብቻ ነው። 3 አመት ብቻ በህይወቴ ውስጥ በቃ ተሰቃየውባቸው ምሏቸው ጊዜያቶች እነዛ ናቸው። ከዛ በኋላ ምን አረኩኝ? ቼኑን በጥሽ ወጣሁት ማለት ነው። ቼኑን በጥሽ ወጣሁት። የነበርኩበት ቼን ስትራግል የነበረበት ቼን ነው። ምክንያቱም እኔ አመናችሁም አላመናችሁም እግዚአብሔርን ነው መናግራችሁ ነግሬያችኋለሁ። እንደ ፍሬንድ ሆነን ነው የምናወራው ብያችኋለሁ። ስለዚህ እንደ ፍሬንድ ሆነን ነው የምንቀጥለው። እኔ አባቴ መንግስት ሰራተኛ ስለሆነ ልንገራችሁ፣ እግዚአብሔርን አባቴ መንግስት ሰራተኛ ስለሆነ ምንድነው የሚያደርገው? ለአንዱ ገዝቶ እንደዛ ነው የሚያደርገውና ጫማ ለራሱ የሚገዛልኝ አልቆ ነው ጋይስ። ጫማ የሚገዛልኝ አልቆብኝ። ተመሳሳይ ናቸው አብዛኞቻችሁ እንደዚህ ናችሁ ብዬ ስለማስብ ነው። ጫማዬ ካለቀ በኋላ ጫማዬ እኮ ተቀደደ ብዬ ምናምን የማስገዛ ሰው ነኝ። ግን በጣም በአባቴ ሁሌም ፕራውድ እንዳረኩኝ ነው። በጣም ጀግና ሰው ነው። ምክንያቱም ሁሉንም ሰው ሃንድል አድርጎ አስተምሮ ምናምን ነው ያስጨረሰና በጣም በቃ ማደንቀው ሰው እሱ ነው። ምክንያቱም ማዘር ምንም ስራ የላትም፣ ግን እንደ ደሃ ልጅ አላደኩም፣ እንደ ሚድል ክላስ ነው ያደኩትና ያን ነገር ፕራውድ ነው ማረገው። ከወጣው በኋላስ በጣም የኔ የሚገርመው ፓርት ዘጋ ነው። ምክንያቱም ፋዘር ገንዘብ ሲልክልኝ ሼም ይዘኛል። ምክንያቱም በጣም ብዙ ሳፖርት የሚያደርጋቸው ቤት ውስጥ ስላሉ ማለት ነው። አባቴን ወንድሜን ዩኒቨርሲቲ ያስተምረው ነበር። ታላቄን ከኔ ታናሽ ያለችው አለች ግል ነበር የምትማረው። ሁለቱም ታናሽ እህቶቼ ግል ነበር የሚማሩት። እንደዚህ አይነት ነገሮች ነበሩ። ከዛ ግቢ ቁጭ ብዬ ውጭ ላይ ኮንትሮባንድ ሰራለው፣ ሞተር ሳይክል ሸቀላለሁ፣ ቀለም እቀባለሁ። ከዛ ገንዘብ አገኛለሁ፣ አባቴ አይልክልኝም ማለት ነው። ፕራውድ ማስደረገው እስከዛ ድረስ ነበር። ገባችሁ አይደል? እኔ ክፍለ ሀገር ልጅ ነኝ። ተወልጄ ያደኩት ወደ ነቀምት አካባቢ ነው። ስለዚህ በዛ ሰዓት ላይ ምንድነው የተፈጠረው? እኔ በምችለው አቅም ኑሮን ለማሸነፍ ስለምጥር አዲስ አበባ በቃ ግራጁዌት አድርጌ እንደወጣሁኝ ኦሬዲ ፋዘርን እኔ አልቀጠርም፣ ያንተን መንገድ መከተል አልፈልግም፣ ከዚህ በኋላ ምን ማድረግ አለብኝ? በቃ ያረገኝ ላይፍ 10,000 ብር አለኝ ከኪሴ ውስጥ ስራ የሰራሁበት ይዤ አዲስ አበባ ገባሁኝ። አዲስ አበባ ላይ ያበደ ስትራግል አጋጠመኝ። ሳልበላ አደርኩኝ። እጄ ተሰበረ። የምሬን ነው የምነግራችሁ፣ እጄ ተሰበረ። እኔ ባይዚ ሰውነቴ ጠንካራ ከመሆኑ የተነሳ የሚሰበር አይደለምና የሆነ ነገር የሚሆን አይመስለኝም። በጣም ነበር የምገፋው፣ በጣም ጉልቤ ነበርኩኝ። ያ ነገሮች በሙሉ አለፉ ጋይስ። ዛሬ ላይ ያለሁበትን በጣም አመሰግናለሁ። ያን ግን ያስደረሰኝ የኔ ለፍቶ መስራት ነው እንጂ መመኘት አይደለም። ዛሬ ላይ እንድኖር ያደረገኝ ነገር ላይክ ያን ስትራግል እያየሁት ያለፍኩበትን መንገድና እኔ እዚህ ጋር የደረስኩበት መንገድ ነው እንጂ ላይክ እኔ የተመኘሁትን ላይፍ እየኖርኩኝ ነው። ከዚህ በላይ ደግሞ የምመኘው ላይፍ አለ። እሱን ደግሞ በዛሬው 5 አመት ውስጥ ራሳችሁ ጠብቁት። ገባችሁ አይደል? ያን ነገር ራሴ ላይ ቢውልድ እያረኩኝ ነው እየሄድኩ ያለሁት ማለት ነው። ስለዚህ ማድረግ ያለባችሁ እባካችሁ የህልም እንጀራን አትብሉ። ከዛሬ ጀምራችሁ ስለ ፎሬክስ ማወቅ ከፈለጋችሁ በቃ ተግታችሁ ድብ እናርጋችሁ ከኔ ጋር መማር። ደግሞ ነገርኳችሁ፣ እኔ ምንም ሳይኖረኝ እዚህ ጋር የደረስኩት እናንተ ምንም አያቅታችሁ። ይሄን ነው መነግራችሁ፣ እግዚአብሔርን ነው መነግራችሁ። እኔ ከዜሮ ጀምሬ ፈልፍዬ እዚህ ጋር ከደረስኩኝ እኔ ማንም ሳያስተምረኝ ነው ባይዘ እኔ ኮርስ እየገዛው በቀለም ቀብቼ ኮርስ እየገዛው ነው የተማርኩት። ለእናንተ ግን ያን ኮርስ ራሴ ነው ቢውልድ አድርጌ ለእናንተ እየሰጠሁት የሚቀጥለው ከዚህ በኋላ ማለት ነው። ስለዚህ ቻንስ አላችሁ። ገባችኋል? የዛን ጊዜ እኔ ፎሬክስ ስጀምር እኔ ስለ ፎሬክስ የሚያቅሰው አላቅም ሁላ የሆነ ሰዓት ላይ ነው ሰው ላይ መጣው። ምክንያቱም ግቢ ላይ ተቀምጬ እኔ 2012 ምናምን ላይ
ምንም ነገር አናውቅም። ስለዚህ እነዚህ ነገሮች ስላሉ ጋይስ ያው ሶሻል ሚዲያውም እንደዚህ አልነበረም፣ እንደዚህ ያጋነን አልነበረም እና እናንተ ከዚህ በኋላ አይከብዳችሁም ብዬ አስባለሁ። ሁላችሁም መልካም እድል ይሁንላችሁ። የሚቀጥለው የኛ ጆርኒ የሚሆነው ስትራግሎቻችንን እንዴት እንደምንቀይረው የሚያስፈልጋችሁን ነገር እንዴት እንደምናሸንፈው እያንዳንዱን እያየን ነው የምንቀጥለው። ስለዚህ ምንም ነገር መጠየቅ ትችላላችሁ፣ ምንም ነገር ከዛ ውጪ በቃ እኔ ምንም ልላችሁ አልፈልግም ጋይስ። የምር ኢሞሽናል ሆንኩኝ ትላላችሁ። ስለዚህ ሁላችሁም እንደ ፍሬንድ እንቀጥላለን። ሌላ ለየት ያለ ጥያቄ ካለ አንድ ሁለት ሰው አስተናግድና የምንወጣ ይሆናል። ክላሳችን ነገ ነው የሚቀጥለው ማለት ነው። መናገር የሚፈልግ ሰው እንትን ይበል። እሺ ሚዩታችሁን መክፈት ትችላላችሁ ጋይስ። ኦኬ የለም። ኦኬ ቢ ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን ይመስገን። ሁላችሁም እንደምን አመሻችሁ እዚህ ውስጥ ያላችሁት። እኔ እንኳን ብዙ ስለ ፎሬክስ አላቅም፣ ግን የሆነ ጥያቄ ለመጠየቅ ነበር። ኦኬ እሺ። ምናልባት ወደፊት በሪል ወይም በዴሞ ትሬድ ልናረግ እንችላለንና እኔ ብቻ ሳይሆን እዚህ ውስጥ ያሉትም ፒሲ የሌላቸው ይኖራሉና ምናልባት ኢፌክቲቭሊ በስልክ ትሬድ ማድረግ እንችላለን? አዎ ምንም ጥያቄ የሌለው ባይዜ የሚመስላችሁ ያለንን ሴትአፕ ወይም ደግሞ የኮምፒውተር መጠን እዚህ ጋር ደርድረን ስናሳያችሁ ሁላችንም በእንትን አይደለም በኮምፒውተር አይደለም ባይዜ ትሬድ የምናደርገው ሁላችንም በስልክ ነው። ባይዜ ትሬድ ለማድረግ የምናደርገው ሜታ ትሬድ 5 ያለው ስልካችን ላይ ነው። ስለዚህ ሌላ ቦታ አይደለም ማለት ነው። ስልክ ያላችሁ ሰዎች በቂ ነው። ኮምፒውተር ለጊዜው አያስፈልጋችሁ። ስልክ ካላችሁ ከበቂ በላይ ነው። ስለዚህ ምንም አያሳስብም ማለት ነው። እሺ አመሰግናለሁ። እሺ ሌላ ጥያቄ አለ ጋይስ? ሚዩታችሁን መክፈት ትችላላችሁ። ኦኬ ያብ ስራ ከፍቼላለሁ። እሺ ጥያቄ ከሌለ ልንወጣ ነው ጋይስ። ምንም ነገር መጠየቅ የምትፈልጉት ነገር ካለ ኩዌስችን ነበረኝ እዚህ ጋር። እሺ ብራዘር። እሺ በመጀመሪያ እያረክልን ያለው ነገር በጣም ልናመሰግን ፈልጋለሁ በእኔ ማለት ነው። እሺ እኔ አባት እና እዚህ ጋር አንድ እንትን ያለች ነገር ቢኖር አንዳንድ በእንግሊሽ ምናምን የምንማራቸው ነገሮች ሊኖሩ ይችላሉ፣ በእንግሊሽ የምታወራቸው ነገሮች ሊኖሩ ይችላሉ እና ያችን ነገር አንዳንዴ ያችን ነገር ስታወራ በአማርኛ ብትተረጉም ያው ለሌሎችም ለሁሉም ተማሪ ግልጽ ሊሆን ይችላል። ኦኬ ክላሱን በአማርኛ ማድረግ ማለት ነው። አዎ ያው ትርጉም ምናምን ሲሆን ግልጽ ስለሚሆን ለሁሉም ጥራት ሊኖረው ስለሚችል ምናምን በሚለው ማለት ነው። እኛም እንደዛው ነው የምናደርገው ላይ ምክንያቱም ሁሉም ሰው አንደርስታንድ ያደርጋል ብዬ ስለማስብ እንትን እናደርጋለን። በአማርኛ እየተረጎምኩላችሁ አንደርስታንድ የምታደርጉት እናንተ እንድትረዱት ማድረገው በአማርኛ እያስረዳችሁ ሄዳለሁ። እሺ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው የሚለውን በአማርኛ ነው የምናውቀው ሁሉንም። እሺ ችግር የለውም። እሺ እና እንደዛ ከሆነ በጣም አሪፍ ነው። እሺ ያው ለሚኖረን ጊዜ ደግሞ በጣም በመከታተል እንትን እንዳለን አንተም በጣም እናመሰግናለን፣ እናከብርሃለን። እሺ ብሮዬ ቴንክ ዩ በጣም እሺ። እሺ ሌላ ማን አለ? ያብ ስራ አይ ቲንክ ከፍቶ ነበር። እሺ ተራ በተራ እንድናወራ ሌሎቻችሁን ሚውት አድርጉ። እሺ ሰላም ነው አለ ይመስገን። እንዴት ነው? አለን ቅድም ስለ አጤሪራ አስተውራ ጆርኒ ስጽፈኝ ይቸገራለሁ። ጆርኒ ስጽፍና ስለ ራሴ ብቻ ማርኬቱን አይቼውን ይሄ ስለተፈጠረ ነገር ብቻ ነው የምጽፈው። እንዴት ነው ምንን አካታ ነው የምጽፈው አንተ? ኦኬ ስለኔ ጆርኒ ነው አይደል?
እኔ ጆርኒን የምጽፈው እንዴት መሰለ ትሬድ ሳደርግ እያንዳንዱ ጊዜ ላይ ፌሌሪቲም አለ ልክ ዊን የማደርገው ማርኬትም አለ እኔ የምጽፈው አንዱን ብቻ አይደለም ዊን እንዴት እንዳረኩኝ አስቀምጣለሁ ልክ ሉዝ እንዳረኩበትም አስቀምጣለሁ ምክንያቱም እያንዳንዱ ሰዓት ላይ የሚፈጠረው ስህተት አይደል የሆነ ሰዓት ላይ ሉዝ አድርገህ ስትወጣ የሆነ ስህተት አጥፍተሃል ማለት ነው ወይም ያልተገነዘብከው ነገር አለ ወይ ያላየው ነገር አለ ወይ ያላወቅከው ነገር አለ ማለት ነው ያ ማርኬት ዛሬ ባይመጣ የዛሬ 3 ወር ወይም ደግሞ የዛሬ 2 ወር ይደግመዋል አይደል አንተ በቆየበት ጆርኒ ማለት ነው ያቺን ዊል ለማድረግ ስለሚጠቅም የኔ ሉዜንም ዊኔንም በእያንዳንዱ ፖይንቴ ላይ እያስቀመጥኩት ነው የሚሄደው እኔ እንደራሴ ማለት ነው ያስራ እሺ አመሰግናለሁ እሺ ሌላ ማን አለ አንድ ሰው እንቀበልና ከዛ እንወጣለን ዊንተር እሺ ጌችና ዊንተርን እንቀበልና እንወጣለን ኦኬ ሆፓዬ እንዴት ናችሁ ሰላም ብያለሁላችሁ አለን እንግዲህ እኔ በአንድም በሌላም በቲክቶክም ቤተሰብ ነን እዚህ መሰለ ቤተሰብ ጋር የስራ ባልደረቦች ጋር አብሬ ጆይን ስላደረኩ በጣም ደስ ብሎኛል እንደው ጥያቄም ከዚህ በኋላ በሚመጡ ትምህርቶችም ስለሚመለስልኝ ግን እዚህ ጋር በመግባቴ በጣም ደስ ብሎኝ ነው እስካሁን የርኩበት ነገር እጅግ በጣም በቃ ምንም አይነት ኮንሴፕት ሳሊዝ ዝም ብዬ በቃ በሰው እንትን ነበር ሳደርግ የነበረና ምን እንደሆንኩኝ በቃ አላደርግም ብዬ ራሱ መልሼ ገዝቼ ደግሞ መልሼ እዛው ላይ ሉዝ አደርጋለሁ ማለት ነውና አሁን ያልከው ነገር አንተን ሳስብ ምን እንደሆንኩኝ ራሱ ራሴን ወደ ኋላ ባክ ያረኩኝ ስጠይቅ ነበርና በቃ ኔክስት ምን እንደሚሆን ራሴ ላይ ዝም ብዬ እየሳልኩት ነበርና እኔ በጣም ደስ ብሎኛል ኦፓዬ ቴንኪው በጣም አመሰግናለሁ እዚህ ያላችሁትም ጓደኞቻችን እንግዲህ በአንድም በሌላም ቴንኪው እሺ ናይስ ጌቼ በጣም እናመሰግናለን እሺ ዊንተር የመጨረሻው አንተ ነህ አሁን ይሰማል በደንብ ይሰማል በደንብ ይሰማል ኦኬ ይቅርታ ኦድ ለሆነ የቴሌግራም ስሜ ይቅርታ ጠይቃለሁ እንዲሁ ምንም ችግር የለውም አረ እሺ አንድ አሁን ስትናገር የሰማሁት ነገር ነበረ ትሬድ ለመጀመር የሆነ $500 ኦር $1000 ከሌላችሁ አትሞክሩት ወይ አትግቡ ያልከው እንግዲህ ሰማት ሳስቼ ሊሆን ይችላል ግን የኔ ጥያቄ ነጥቡ ምንድነው አሁን ለምሳሌ ይሄ ትምህርት ያንተ ትምህርት የሚፈጀው 2 ወር ከ15 ቀን ከሆነ እና እንበልና ሰርቲፊኬታችንንም ከ2 ወር ከ15 ቀን በኋላ የምንቀበል ከሆነ ትሬድ ባለን ካፒታል በ$20 ይሁን በ$30 ይሁን በ$50 ይሁን ትሬድ ማድረግ መቼ መጀመር እንችላለን አሁን ያንተ ትምህርት 2 ወር ከ15 ቀን የሚፈጅ ከሆነ ከ2 ወር ከ15 ቀን በኋላ ትሬድ ማድረግ እንጀምራለን ወይስ ከ3 ወር ምክንያቱም አንተ ሜንሽን ካፒታሉ በቀላሉ ለማግኘት በተለይ ለተማሪ ስለሚያስቸግር ማለት ነው ናይስ በጣም አሪፍ ጥያቄ ነው ምን መሰላችሁ እንደዚህ ምልበት ምክንያት በጣም ብዙ ሉዝ ያጋጥማቸዋል ከኔም አንፃር ሳይሆን ከሌሎቹም አንፃር ብዙ ልጆች የሚያጋጥማቸው ስለሆነ ማለት ነው ምክንያቱም ፍሊፕ ማድረግ በጣም ኢዚ ይመስላል አንዳንድ ቲክቶክ ላይ ስክሮል ስታረጉ ድንገት አይታችሁ ከሆነ $20 እና $5 ፍሊፕ አርጎ 1000 ደርሷል አንተ አታረጎም ያ ነው ምክንያቱም ኤክስፒሪየንስ ነው እሱ የቱ ጋር መግባት እንዳለበት ያቃል የቱ ጋር መውጣት እንዳለበት ያቃል ኤክስፒሪየንስ የሆነ ሰው ነው ማለት ነው እኔ እናንተ ግን ላይክ ዛሬ ላይ ክላሱን የጀመርን ከሆነ የዛሬ 2 ወር ከ15 ቀን ክላሱን የምጨርስ ከሆነ ለእናንተ ቻሌንጅ አዘጋጃለሁ ብያለሁ ምክንያቱም እኔ ስለ ፕራይስ አክሽን እናንተ አንደርስታንድ እንድታረጉ ካረኩኝ በኋላ ያሉ ፍሎች በጣም ቀላል ናቸው ትሬድ ማድረጉ በጣም ትልቅ ነገር ይሆንባችኋል ብዬ አላስብም ምክንያቱም ያን እንጀምረዋለን $20 ማስገቡ $100 ማስገቡ እንጀምረዋለን ምክንያቱም በሪል ትሬድ እንዴት ማድረግ እንደምትችሉና ኤክስፒሪየንስ እንድታረጉት ማለት ነው እስከዛ ግን ኢሞሽናችሁን ኮንትሮል አድርጋችሁ ከኛ ጋር እንድትቀጥሉ እናደርጋለን ምክንያቱም ትልቁ ነገር እሱ ስለሆነ ማለት ነው $1000 እና 500 በላይ ያልኩት ደግሞ ካፒታል ሁሌም ማስፈላጊ ነው ምክንያቱም 0.0 ሁለት ሎት ሳይዝ ብገባ በ$20 በስንት ደቂቃ ውስጥ ነው የሚያስወጣ ምክንያቱም ትሬድ ያረጋችሁ ልጆች ታውቃላችሁ በቃ አንድ ቦታ ገብታችሁ ስትወጡ ወይም ደግሞ የሆነ ቦታ ገብታችሁ ስትወጡ ስካልፕ ነው የምታረጉት ባይዘ አብዛኛው ትሬደር የመጀመሪያ የሚሰራው ስካልፒንግ ነው
እና እንደዛ ስለሆነ ገንዘብ ካፒታል ከሌለን ትሬድ ላይ ለመግባት ገንዘብ ያስቸግረናል። ለምንድን ነው ሰው ፈንድድ አካውንት የሚገዛው? 100,000 50,000 20,000 10,000 ለምን ፈንድድ አካውንት ይገዛል? ምክንያቱም የተሻለ ነው። ካፒታል ኑሮ ስትሰራና ካፒታል ሳይኖር ስትሰራ እኩል አይደለም። ማርኬቱ ለምሳሌ አሁን ያለበትን ልንገራችሁ። አሁን ማርኬቱ ያለበት ቦታና ትናንትና የነበረበት ቦታ እኩል አይደለምና የሆነ ቦታ ላይ ለምሳሌ 2908 ላይ አንተ ባይ ብለህ ብትገባው ከዛ ማርኬቱ ደርሶ 2885 ላይ ማርኬቱ ደርሶ ተመልሶ ያንተን ቦታ ቢነካ እስከዛ ድረስ አንተን አያቆይም፣ ያለ ገንዘብ ያስወጣል ማለት ነው። ገንዘብ እዛ ጋር አይደርስም። ሙሉ በሙሉ የሆነ ቦታ ላይ አልቋል። ስለዚህ ያን ደግሞ ገንዘብ አለቀ ደግሞ አይጠብቅም። ትልቅ ገንዘብ ቢኖራችሁ ይመረጣል ነው ማርኬቱ ላይ ለመግባት። ግን እኛ ምን እናደርጋለን? ፊሊፕ ለማድረግ እንሞክራለን ብያችኋለሁ ቅድም። ምክንያቱም ሌላ ቦታ ላይ አይደለም፣ ከሌላ ቦታ ኑ ፊሊፕ አድርጉ አይደለም የምለው። እናንተ እዚህ ውስጥ ያላችሁ ልጆች ግን እንዴት ፊሊፕ ማድረግ ትችላላችሁ የሚለውን እናወራበታለን ማለት ነው። እኔ በሁሉም አንዴ ተነስታችሁ ትልቅ ካፒታል ይኖራችኋል እያልኩኝ ሳይሆን ግን የተወሰነ ገንዘብ አስገብታችሁ ከኔ ጋር ትሬድ በማድረግ ትንሽ ጊዜ እኔ ፉል ሲግናል አልሰጣችሁ 100% ምነግራችሁ። ምክንያቱም እኔ ጋር የተማራችሁት ከኔ ጋር ለመከተል ከሆነማ እኔ የማገኘው ለራሴ ገቢ ብቻ ነው ማለት ነው። ምክንያቱም ቪአይፒ ስገቡ ወደ $25 ነው የምከፍሉት ለአንድ ወር። ገባችሁ? ያ ነገር ሲሆን ደግሞ ለእናንተ ሉዝ ነው እንጂ ጥቅም አይደለም። አሁንም በየጊዜው እሺ $25 ከፍለ ገብተ ከዛ ገንዘብ ብታጣስ ተበልተ ምናምን ብትወጣስ እነዛ ነገሮች ይኖራሉና ገንዘብን ሉዝ ማድረግ የለብም። ለዛ ክላስ ላይ ሞር ፎከስ እናደርግና ከዛ እንዴት ስትራቴጂ ቢልድ እንደምታደርጉ እናወራለን። ከዛ ደግሞ የእናንተን ካፒታል እንዴት ማሳደግ እንደምትችሉ እናያለን ማለት ነው። ያን የሚወስነው የኛ ቅርርብ ነው ትልቁ ነገር። ከዛ በኋላ የሚኖረው ማለት ነው። ከዛ ላይ ጎበዝ ከሆናችሁ የተወሰኑ ልጆችን እንደነገርኳችሁ ነው ፈንድ ለመስጠት እንሞክራለን። ቻሌንጅ አለ። ስለዚህ ያን ቻሌንጅ የተሳተፈና ያሸነፈ ሰው ነው የሚሆነው ማለት ነው። ኦኬ እሺ ጋይስ እንግዲህ አመሰግናለሁ። በጥያቄ አንድ ልመልስላችሁና 3 ሰዓት ላይ ሁላችሁም መገኘት አለባችሁ ጋይስ። ምሽት 3 ሰዓት ላይ እኔ ጋር እንደዚህ ስናወራ ይሻላል ሪከርድ ተደርጎ ከሚቀመጥላችሁ ማለት ነው። ስለዚህ በመናወራው ነገር ጥሩ ነው። ምክንያቱም ቪዲዮ ከፍታችሁ ለማየት ስንፍናም አለ፣ ብዙ ነገር አለ ምናምን። ሱስ ውስጥ አትግቡ። በቃ አሁን እኔ አንደኛው ገንዘቡ ትልቁ ነው አይደለም ጋይስ። እኛ 1200 ብር ኦሬዲ እንደ ፖይንትም ማስበን አይደለም የሚያስገባ ነው። ምክንያቱም ያ ገንዘብ ትልቁ ነው አይደለም፣ ግን ከፍላችሁ ሲገቡ የኔ ነው ብላችሁ ትማራላችሁ ነው። በቃ ትልቁ ሐሳቤ ያ ነው። 1200 ብር የሚሆን ትልቅ የሚሆን ትንሽ ግን ከፍለበታል። ከፍለ ከገባ ግን መማር አለበት። በቃ ለዛ ነገር ገንዘብ ከፍለበታል። ስለዚህ 3 ሰዓት ላይ ግቡ፣ ከኔ ጋር ተማሩ። እግዚአብሔርን ነው የምነግራችሁ። ያለዛ እናንተ 4 ሰዓት ላይ መጣችሁ ያን ቪዲዮ አይታችሁ አጨርሱትም። በእርግጠኝነት የሆነ ሰዓት ላይ ይሰለቻችሁና ጥላችሁ ትወጣላችሁ። ስለዚህ እንደዚህ አይነት ነገር ባታረጉ ጥሩ ነው። ከኔ ጋር ቁጭ ብላችሁ ብትማሩ የተሻለ ነው። ለእናንተ አድቫንቴጅ ይሰጣችኋል። ያን ነገር ብታረጉ የተሻለ ነው ጋይስ። ስለዚህ በነበረን ጊዜ እናመሰግናለን። ነገ ከምሽቱ 3 ሰዓት ላይ ኢንትሮዳክሽን ቱ ፎሬክስ ትሬዲንግ የሚለውን እንጀምራለን። ፎሬክስ ማለት ምንድነው? ማርኬት ማለት ምንድነው? ሎት ሳይዝ ምንድነው? ፒፕስ ምንድነው? የሚሉትን እያንዳንዱን ከቨር አፕ እናደርጋለን በአንድ ጊዜ ማለት ነው። የነገው ክላስ ከምንም በላይ አስፈላጊ ነው ማለት ነው። ስለዚህ የነገውን ክላስ ድብን አድርገን ነው የምንጨርሰው። እያወራንበት ስለምንጨርስ እዛው ጋር እናንተ ኖት እያያዛችሁ እንቀጥላለን ማለት ነው ጋይስ። በማንበብ ብቻ እንዳይሆንብን ኖት እያያዛችሁ እንቀጥላለን። ለነበረን ጊዜ በጣም አመሰግናለሁ። ምንም ጥያቄ ካላችሁ ጋይስ ሳፖርት ቲሙን ኮንታክት አድርጉ። እናመሰግናለን። መልካም ምሽት ይሁንላችሁ።